ቲክቶኩና ሶሻል ሚዲያው መቀመጫ አጣን መቆሚያ አጣን ስለ ሀገር ደንታ የላቸውም ያሰሳስብ ቆማጣ ምታቀው ነገር አለ ስለዚህ ገለቴ ቡርቃ ዋሽታናለች በድብቅ ህይወታችን ያበላሸ ነበር በድብቅ የስንት ወንዶች ኮንፊደንስ እየሰባበረ ነው ወርዲ ምን አይነት ወንድ እንድታገቢ ነው የምትመኘው ባልሽ ምን አይነት እንዲሆን ነው የምትፈልጊው ካንተ የተሻለ አስተሳሰብ ነው ምን ነው ከነ ክብር ብትሄድ አይሻልም የ800 ብር ልክ ዛሬ ነው ያወኩት አንድ ምርጥ ዘፈን ከጋበስን ደስ ያለሽ ነገር አረግልሻለሁ እሺ በጣም ደስ ይለኛል ምን እንዳረግልህ ትፈልጋለህ ይኸው ማርያም ሽራ ቤት አለ 800 ብር ትውላለን ብርድ ምናምን ያስቸገረኝ ስለሆነ ደስ ይለኛል 800 ብር የምትፈልገው በየበረንዳው ላይ የሚያንከራትተኝ የሚያመላልሰኝ በረንዳ ዳሪ ቡቱቶ ለባሽ አስታዋሽ የለኝ አቤት ወገን ጨርቃ አስለባሽ ጎዳና ማረፊያ ጎጆ የቪዲዮ እንግዲህ ልጅ በእድጉ ያድጋል የሚለውን አባባል ያፈረሰ ነው ስህተት መሆኑን ያሳየ ነው ከገንዘብ ጋርም ተያይዞ እንግዲህ በትላንትናው ዕለት ኢትዮጵያ አሉኝ ከምትላቸው ሯጮች ሴት ሯጮች ከምናከብራቸው ከምንወዳቸው መካከል ገለቴ ቡርቃ ለ7 አመት ብቻዬን ታግሼ ቆይቻለሁ አሁን ግን ልትረዱኝ ይገባል ትለናለች ገለቴ ቡርቃ ዋሽታናለች ይሄን ያህል ጊዜ በጭንቀትና በሐዘን በለቅሶ አንገቶች ደፍታ ህመሟን ሁሉ ደብቃን ከርማለች ይህች ሴት ኢትዮጵያን በዓለም ሁሉ ያሳየች አረንጓዴ ቢጫ ቀይ ባንዲራችንን በዓለም ሁሉ ያውለበለበች እነዚህን ሁሉ አመታትን በሩጫ ሀገሯን ያስጠራች ጀግና ሴት ነች ይሄን ሁሉ አመታትን ግን በጭንቀትና በፍርሃት ከርማለች ይሄን ሁሉ ጊዜ እንዴት እኛ ሳናውቅ ቀረን ገለቴ ቡርቃ ብቻ አይደለችም ስንት እህቶቻችን ናቸው በአረብ ሀገራትና በመላው ዓለም በስደት እየኖሩ ገንዘብን ሀብትን አከማቸው በወሮ በላ ወንዶች እየተበሉ ስንት እህቶቻችን እንደሆኑ ቤቱ ይቁጠረው ለገለቴ ቡርቃ ብቻ አይደለም ድምጽ የሆኑት ለመላው ኢትዮጵያን ሴቶች ነውና ጀግኖቻችን ሲጠፉ የጠፉ ብለን መፈለግ ባህላችን ይሁን በዓለም አደባባይ ሁሉ ጓዳችን ህይወታችን የሚያሳዩልን ጀግና ሴቶች ናቸው ጀግና እንግዲህ ምን ጊዜም ጀግና ነው በማያውቀው መልኩ በማያስበው መልኩ ይወደሳል ይነግሳል ከሴቶች ጋር በተያያዘ ዜና ጃኒ ገብሩ ወይም ደግሞ ሰማኝ ገብሩ በድሬዳዋ ፍርድ ቤት ቀርባ ነበር ትንሽ ናት ልጅ ናት ምንም አታውቅም ሳታስብ ነው ያወራችው ብለው ብዙ ማስተባበያ ቢናገሩ ይሄ ነገር ከተጠያቂ ሊያድናት አልቻለም በአፉ ለምታ ሸቤ ገብታ ችሎት ስታፍታት ተውላለች ችሎት ፊት ቀርባ የድሬዳዋ ሰዎች ጸዴ ናቸው ብላ ስትናገር ሙሉ ችሎቱ በሳቅ ወድቋል እውነተኛ ስሟ ሰማኝ ገብሩ ነው ቢባልም ትክክለኛ የመታወቂያ ስሟም ሆነ የሚዲያ ስሟ ጃኒ መሆኑ ተረጋግጧል ችሎቱን ሲከታተል በነበረው ጠበቃ ዮሐንስ ዘውዱ አንደበት ከአፍ የወደቀች ጥሬ የምታክል ሚጢጢናት ተብላ የተገለጸችው ጃኒ በቀጣይ ስመጣ ሺቲ ለብሼን የሚመጣው ብላ ችሎቱን ፈገግ እንዳሰኘችው ተነግሯል በዚህ ጉዳይ እንግዲህ ብዙዎች አፋቸውን ሲከፍቱብን ዝም ብለን እንዴት ጃኒ ላይ ጠነከረን ያሉ ነው ጉዳዩንም ከአዶናይ ጋር ያገናኙት ሰዎች አልጠፉም አዶናይ እንደዛ ጥቁር መርዙን ሲለቅብን ዝም ብለን ነው እንዴት ጃኒ ላይ ጠነከረን ይላሉ አዶናይም በመጨረሻ የሚያስማማ ሐሳቡን ወደ ሚዲያ ይዞ ቀርቧል ስድነህ ተባልኩኝ አገር ያበላሸ ሰይጣን ልጆች ያበላሸ ልጆቻችን ልታምስ ነው የመጣው አንተ የምትናገረው የማታቅ አንድ ሀቅ መናገር ፈልጋለሁኝ ባይገርማችሁ ኢትዮጵያ ከዓለማችን ሰርች በማድረግ ሁለተኛ ደረጃ ላይ ትገኛለች አያችሁ እነዚህ ቃላቶች ሰርች የሚያደርጉት ተላላቆች ብቻ ሳይሆኑ ምንም አዲክሽን የለባቸውም ምንም ነገር አልነካቸውም ንጹህ ናቸው ብላችሁ የምታስቧቸው ልጆቻችሁም ናቸው ልጆቻችሁ እኔ ያበላሽዋቸው ይመስላችኋል ግን ከኔ በፊት ቀድመው የገቡ በጣም ብዙ ኢንዱስትሪዎች አሉ እነዚህ ህፃናት ልጆችም እጃቸው ላይ ስልክ ሲይዙ ፈልገው ሳይሆን ኦልሞስት መንገድ ተሰጥቷቸው ተመርተው ይገባሉ ወደ ኢንዱስትሪ ከዛ አንድ ህፃን ልጅ ሳይወድ አዲክትድ ይሆናል ምክንያቱም ስሜቱ ጥሩ ነው ሁሌም ሰይጣን ሲሸውድክ ጥሩ ነገር እየሰጠ ነው እነዚህ ህፃናቶች ደግሞ ምንም ትምህርት የላቸውም ምንም ዕውቅና የላቸውም
ቤት ውስጥ ከቤተሰባቸው ጋር በስነ ስርዓት ማውራት የማይችሉም። አያችሁ እኔ ያረኩኝ ያለሁት ሰዎች ወደ ሰይጣን ለመቅረብ ኢሉሚናቲ እንዲሆኑ ወይም ደግሞ እንዲበላሹ መምከር ሳይሆን ያረኩኝ ያለሁት ኦሬዲ ወደ ሀገራችን ገብቶ ኮንታሚኔት ያደረገን ይህ ኢንዱስትሪ ግልጽ ያደረኩት ነው። በድብቅ ህይወታችን ያበላሸ ነበር። በድብቅ የስንት ወንዶች ኮንፊደንስ እየሰባበረ ነው። በድብቅ እግዚአብሔር ያለን ግንኙነት እየሰበረልን ያለው የዚህ ኢንዱስትሪ ዋና አቅሙ ደግሞ እኛን ዝም ማስባሉ ነው። ዝም ስንል ሰይጣን ደስተኛ ነው። ሳንናገር ስንቀር አሁን ከተመለከትነው ቪዲዮ ላይ ለእናንተ ይበጃሉ ያልኳቸውን ቃላቶች ብቻ ነው ያሰማኋችሁ። ሙሉ ቪዲዮን ለመስማት ከፈለጋችሁ አዶናይ ቲክቶክ አካውንት ላይ መሄድ ትችላላችሁ። ከዚህ ቀደም የተናገረበት መንገድ ሳያስብና ሳያስተውል ነበር። አሁን ግን አስቦ አስተውሎ እንዴት እንደሆነ በግልጽ ነግሮናል። እስኪ በጋህዱ ዓለም እየተፈጠረ ያለ ነገር ትንሿን ሰምተን እንምጣ። ጉድ ፈላ ጋይስ፣ የቤት ሰራተኛዬንና የ15 ዓመት ልጄን አልጋ ላይ ያስኳቸው። እሷን ስጠይቃት 25 ብላኛለች፣ ግን 32 ምናምን ትሆናለች። ኦ ማይ ጋድ ዋው! ፍሮት ጉድ ልጅ ልጄን ከሰራተኛዬ ጋር እንዳገኘዋቸው ብዬ ሰው ተሰበሰበ። ጠየቁ። ልጄ ፍቅር እንደያዘው ተናገረ። ይህን ያክል ደረጃ እንግዲህ የተደረሰበት ጉዳይ ይሆን ያለ ነገር ነው። ይህንን ጉዳይ እየፈጸሙና እያደረጉ ያሉ ሰዎችን ከማሸማቀቅና እንዲደበቁ ከማድረግ ወጣ ብለው ተያይተው ችግሩን በጊዜ እንዲፈቱት ማድረግ ይሻላል ብዬ አስባለሁ። ይሄንንም ያልኩበት ምክንያት ልጆቻችን ስንቀጣም ይሁን ስንመከር አግባብ ባለው መልኩ ሊሆን ይገባል። እስኪ ከዲያቆን ሄኖክ ኃይሌ ትምህርቱን ሰምተን እንመለስ። አጭለ መምከር ከአንደበት ኃጢአት ውስጥ አንዱ እንደሆነ ታውቃላችሁ። ከአንደበት ኃጢአት ውስጥ አንዱ መምከር። አረጋዊ መንፈሳዊ ምከረኝ ሳይሉት የሚመክር ሰው እንደሚሳደብ ሰው ነው ይላል። እና መምከር ውስጥ የበላይነት አለ። እኔ ካንተ እሻላለሁ አለ። ይሄንን ኃጢአተኛ ዓለም ልታደገው አይነት የሆነ መሳያ ኮምፕሌክስ አይነት ነገር አለ። የበላይነት ስሜት አለ። እሱ በጣም አደገኛ ነው። እና ምከር ሚል ስሜትን ስለማቆም ራሱ ማሪሳቅ እንዴት በጣም ውብ በሆነ መንገድ ይሄ ይስገስጾ ርዕስምነ ምሂር ከመምከር ከማስተማር ይልቅ ራስን መገሰጽ ይሻላል። አይኔ ካላስተማርኳቸው እንዴት ይድናሉ ብለህ ሰዎችን ለማዳን የምታስብ ከሆነ መጀመሪያ ነፍስህን አድን፣ ራስህን አድን። እንደውም እኔ ሄጄ ካላስታረቅኳቸው እንዴት ይታረቃሉ የምትል ከሆነ ስጋና ነፍስን ቁጭ አድርጋ አስታርቃቸው መጀመሪያ ይላል። ስለዚህ ይሄ የአርአያነት ወይም ለሌላው ኤግዛምፕል ሴት የማረግ ክርስትና አደጋው ከሆነ ጊዜ በኋላ የአንተ ክርስትና ትርጉም ያጣና ለሌሎች የምታሳየው ነገር እየበዛ ይመጣል። ከሆነ ጊዜ በኋላ የትኛውን ለነሱ ለማሳየት ብለህ እንዳረከው የትኛውን ከልብ እንዳረከው ራስ መለየት አትችልም። ለሰው ሊታዩ ያለው ጌታ ማለት ነው። እውነት እላችኋለሁ ዋጋቸውን ተቀብለዋል በሚል እና ማለትም በመጀመሪያ የራሳችንን አስተሳሰብ ማስተካከልና እነዚህን ሰዎች ቀረብ ብሎ ለማስተካከል ከማህበረሰቡ ጋር አንድ ለማድረግ መሞከር ማለት ነው። ሌላው ደግሞ የሚያስደንቀው የዚህ ጄነሬሽን ሱስ ምንድነው? እርጥብ ነው። እስኪ ምንወድ ሰዎች የታለን? እርጥብ ምንወድ ሰዎች የታለን? 5000 ተከፈለ 500 እርጥብ መብላት የማይቀር ነው። እንዴት ካላችሁኝ ድንች እጅጉን ስቃይ የሚበላበት ሀገር ይህ ነው። የኔ ባልመሰክር እነዛ የሴንት ሜሪ የዩኒቲ ተማሪዎች ጠይቃቸው በእርጥብ ፍቅር የወደቁ አለቀ። እርጥብ ድንች እጅጉን ስቃይዋን ትበላለች። አንዴ በስፔሻል አንዴ በእንቁላል የማንበላት ነገር የለም። በሱ አልፎ እርጥብ እጅጉን ተወዳጅ ምግብ ከሆነ ቆየት ብሏል። ብዙ ሰዎች 11 ሰዓት ሲል ወደ እርጥብ ቤቶች ያመራሉ። እመኑኝ እርጥብን የመሰለ ምግብ የታለ ይላሉ። እኔ ባልመሰክር እነዛ የሴንት ሜሪ የዩኒቲ ተማሪዎች መስክረውለታል። እርጥብ ይለያል። 5000 ተከፈለ 500 35 ብርም ሆነ 50 ብር እንበላለን። እርጥብ ሲበላ ደግሞ ያለ ጓደኛ የሆነው ታዲያ እንዲህ ብዬ ጠየቅኩት። ያልታደለ ከንፈር አልኩት። መልሱ የሚሆነው ሳይስም ያረጃል ነው። እሱ ምን አለኝ? እርጥብ ሳይቀምስ ይውላል አለኝ።
ምን ያልታደለ ከንፈር ልጅ ጨርሰ ያንቺ ባሰ ገጠምኩት ትደሰታለሽ ገጠምኩት ላይ አንተ ስማ ለታችሁ መንታ ናቸው እንደሚንካ አይደለም ካክ እሺ ተጣልተው ሲታረቁ ታውስ እሺ እሺ ካካ እሺ ታረቁ ካካ ታረቁ በዚህ ደና ከፍ ወይ ያለ ከፍ አዎ አቤት ውበት እዚህ በቃ ኧረ ጨረስከው በሚገርም ሁኔታ ሁለት መንታ ብቻ መስሎኝ ነበር። አባትየውም ሶስተኛ መንታ ነው። እንዴት ነው የሚያምሩት! ደስ አይልም? እንደዚህ አይነት የት ስለዋላይ እንዴ ስለላያ ስለዋላይ አርግ ስለዋላይ ፈረንጅ ስለወላሂ ሲል ስለ ኦንላይን የሚል ይመስላል። ስለ ኦንላይን ነው ስለ ወላሂ ነው አልገባንም፣ አልተጣጣምንም። እዚህ ጋር እንዴ በልመና ፒኤችዲ ሲኖር ማለት ይሄ ነው። በቃ ወላሂ ይስጥልኝ ብለናል። እንግዲህ ጸሎት መጽሐፍ ሲያየው እንዲዞር ያደርጋል። አላርም እሺ ዛሬ ማንነሳለው ነሳ አይደለም ነሳ ነገ እነሳለሁ ነገ እሄዳለሁ። አዘጋው አላርሙን አዘጋው። አይ ሰይጣን ጸሎት እንዳይጸለይ ነው ሁሉ። እንግዲህ ተኝቷል፣ ወገቡ ላይ ራሱ ተኝቷል። በቃ አባቶችም ነው እዚህ ጋር በጣም አስተምሩ። ነገ ጸልያለሁ። ተቃጠለ በቃ ሰይጣን ነገ ይደርሳል አለው ጭራሽ ስልኩ። ይህ ቪዲዮ ከመፍትሄው ጋር ቢሆን እንዴት ደስ ይል ነበር። ባሳለፍነው ሳምንት መንሱር አሜሪካ መግባቱን አስመልክቶ እንግዲህ አዳማ የነበረው የፊንቴክ ሱቅ ታሽጓል የሚል ነገር ተለጥፏል። በዚህ ጉዳይም ትላልቅ ሰጣ ገቦችና ክርክሮች የተፈጠሩ ይገኛሉ። መንሱርም እነዛን ሰዎች ሀገር እንደመጣው አሳስራቸዋለሁ እያለ ይገኛል። መረጃ ቀበልን እንጂ ምን አጠፋን እያሉ ይገኛሉ እነሱ። ኢትዮጵያ ውስጥ የመኪና አደጋም እንግዲህ በርከት ብሏል። እነዚህን አይተን እንኳን ከተጠነቀቅን ብዬ ጥቂቱን ይዤላችሁ መጥቻለሁ። ሰከን ሰከን ቀስቀስ ካሰብንበት ቦታ ሰከን ቀስቀስ የወገን ደም ከንቱ እንዳይፈስ ሰከን ቀስቀስ ካሰብንበት ቦታ እንድንደርስ የማሽከርከር ብቃት ልምዱ በቤታችሁ ከቶ አትንዱ። ካደንዛዥ እስካልኮርቅን እናሽከርክር ተጠንቅቀን። ድካም እንቅልፍ ሀሳብ ይዞ ምን አረ በመድኃኔዓለም ምን ያክል ደባሪ ነገር እንዳየን እኔ እንጃ። አሽከርካሪዎች ካላችሁ እዚህ ውስጥ ከምናየው ነገር እንማረው። ረጋ ማለት ምን ጊዜም ጥቅም አለው። ምን ጊዜ አራዳው አይነ ስውር ባለ ሱቅ እስቲ የብሩን ብስኩት ስጠኝ። ይኸውና እሺ ከሁለቱ የትኛው ነው 50 የትኛው ነው 200? ስለማይታየኝ ነው። ይሄኛው 200 ይሄኛው ደግሞ 50 ብር። እንካሽ 200 ብር ዘርዝረውና 180 ብር መልስ ስጠኝ። ለታክሲም ጠቅመኛል። ማሰብ ነበረበት ቀድሞ። በህይወታችን ውስጥ ሰዎችን ስናታል ምን ጊዜም ከሰዎቹ ጋር ሳይሆን ከፈጣሪ ጋር ነው የሚሆነው ቁማራችን። እንዳሞራው ሰማይ በራሪ እንዳሞራው
ጥፋት ላይ ጥፋት 2000 ብር ቶሎ በል አንተ በቃ ወሬ ያሉ እኔ ልቤ ይደክመኛል ያስተሳሰብ ቆማጣ የምታውቀው ነገር አለ ስለዚህ የምታውቀው ነገር አለ ወይ አለ እሺ በቃ አላውቅም ምን አባት ይላል ልክስክሳ ስድቡን ምን አመጣው አይችሉም እኮ ስድብ ጭባ አምጣ ምን ምን አጠፋው በሰፈር ውስጥ ይሁን አትለፍልፍብኝ እኔ ዝም ብሎ የሚለፈልፍ ሰው አልወድም ይኸው የምታወራ ከሆነ በጃውራ የምታወራ እኮ በጃውራኛ ማረጋገጫ ፈልጋለሁ አንተ እኮ ንቀት አይደለም ንቀት አይደለም እህቴ ወልዳ መጣ እንኳን ማርያም ማራችሽ አላልካትም የድና ክሎ ንቀት አሁን መጣለው ጋሽ ወደ እርሱ እየመጣው ነው ትመጣለህ አሁን መጣለው አዎ በምን ልመን አረ የማረጋገጫ እስቲ ማልልኝ ያው ምንድነው ጋሽ ተው እንጂ ቀቀለ ራሱ ለካም ተገባለ እህቴንም ናና ጠይቃታለሁ ጋሽ ምን አረጋለሁ አሁን ነው መጣው አሁን መጣለው እና ለሷም ቢሆነ ቅቅል ነገር ቴካዊ ይዘለት ነው እሺ ጋሽ እኔ ማብራያት ባላለው እሺ በሉ በቃ ልጆች ሄዱ ስሩ ወደ ስራ እሺ አሁን ቤት ተጠብቃለሁ እሺ ጋሽ ሰሞኑን እንግዲህ የተለያዩ የትራፊክ ቪዲዮችን እየተመለከተን እንገኛለን ትራፊኮቹ የተቀጡ ሹፌሮቹ ደግሞ ዝም እየተዋሉ ይገኛሉ ሹፌሮቹ ለምን ይሰጣሉ የሚሉ ጥያቄዎችም እየተነሱ ይገኛሉ ተቀባይ ብቻ ነው መቀጣት ያለበት የሚለው ነገር እስኪ እናንተ እንዴት ታዩታላችሁ እኔ ስህተት ይመስለኛል አንተ የምታስበው ማለት ነው አንተ ስንት አመት ነው I'm 27 you're 27 ለትዳር ዝግጁ ነኝ ብለህ ታስባለህ definitely ታስባለህ የሚቀርቡ ነገሮች አሉ ከፋይናንሻል አንፃር ላይክ ትዳር ውስጥ ስንገባ የሆነ ነገር ላይ ስለዚህ ለምን አላገባህም I just wanted to keep myself single ሆኜ መቆየት ፈለኩ so what's wrong with having that mentality when it comes to women የኔ አሁን ያንን ሜንታሊቲ ቤዝ ማለት ነው የኔ ሜንታሊቲ ኢቭን እሱ አይደለም የኔ ሜንታሊቲ ምንድነው ጥሩ ሰው ሳገኝ ነው ስለ ትዳር ማስበው yes ገባ እንደኔ የሚለፋ እንደኔ ቢያንስ እኔ የማላ I don't have the biological clock የሚሰራው አንቺ ጋር ነው እሺ biological clock የሚሰራው እኔ ጋር ነው ስለዚህ biological clock ራን አውት ያደረገ ስለሆነ ከመጥፎ ወንድ ጋር መጋባት አለብኝ doesn't mean that way ከዚህ በፊት የነበረው biological clock ለምን ታነሳለህ እዚህ ጋር so ከዚህ በፊት የነበረው ህይወትሽም ባለማስተዋል የመጣሽው ሊሆን ይችላል like single life single for forever ምናምን ከቅድም ጀምሮ የምጠይቀው ይሄ ነው you don't have the information ዱነግ ተበልተናል ዱነግ እኔ አደንቃታለሁ በመጀመሪያ አደንቃታለሁ ተከራካሪው እንዳላጋጠመሽም በመድሃን ያለ ወገባ ገደውን ያለችው በቃ እኔ አድንቂያታለሁ ማርያምና ጎርዲ ምን አይነት ወንድ እንድታገቢ ነው የምትመኘው ባልሽ ምን አይነት እንዲሆን ነው የምትፈልጊው ካንተ የተሻለ አስተሳሰብ ያለው ይነዝራል እቃን ያደረገችው እቃ በስማ ሊያውም ደግሞ እንደ የጻል ልጅ የሚጮትበት አሸንጉሊን ነገር አይደለም በትራሽ ነው ያዘው እንደ ቆሻሻ ነው የተያዘው እግዚኦ ብዙ አይነት ቀልዶች አጋጥሞኛል በዚህ ጊዜ የተቀለዱ ቀልዶች ከባድ ናቸው እንደ ወንድ ቆፍጠን ብሎ የሚከራከርልን አይነት ሰው ግን እንፈልጋለን ኮሜንት ሴክሽን ላይ ንገሩኝ እንተና ያላችሁ የራሳችሁን አይምሯችሁ ላይ የመጣውን ሰው እስኪ ኮሜንት ሴክሽን ላይ ጻፉልኝ ምን ታዘዝ ጌቴ ጎሽ እንኳን መጣ እኔ ልጅቷን ጠርጥሬያታለሁ በቃ እየተጠራጠርኩ አንተ ጠርጥረኛ መጥሯለሁ ችግር የለውም ልጅቱን መከታተል ከሆነ ይከታተላታል ዛሬ ከቤቱ አይዳለው ውሏችን ከሷ ጋር ነው ገብቷላ ጥሩ ነገርም ሰራሽ መጥፎ ነገርም ሰራሽ እነግራለሁ አለቃ ታዛዥ ነኝ እስከዛ ሻይ ቡና እያልክ ጠብቀኝ ጋሽ ችግር የለውም ደሞ ለሷ ችግር የለውም ጋሽ
ጋሽ ኧረ ጋሽ ሞቲቱን ነው ሞት ያድጋሽ ኧረ ሙታል ጋሽ ኧረ ነጠላ ዘግዝቅ ኧረ ድርተኛውን ጥራና ድንኳን አስተክል እንጂ ምን ተፈጠረ ሙታል እኮ ጋሽ ልጅቱ ምን የሌለባት ነገር አለ ዛሬው አብሪያቱዬ ያላጨስኩት ነገር አለ እንዴት ያልቃምኩት ነገር አለ ይው በነጋድሚ እኮ ሱስ ያልጨረችብኝ ሱስ አይነት እንደዚህ ነው ልጅ እኮ ነበረች 6 ኪሎ ቀነሰው እኮ ጋሽ እኔ ገና የጠረጠርኳት መጀመሪያ ስልኳን ሳየው ምንም አይነት የጌም አፕሊኬሽን የለም እና በምን እያረገች ነው ምን በቃ አንተ ልጅ እየተጫወተች ነው ይሄ ግባም እንዴት ጋሽ አምኛት ነበር እኮ እኔማ አምኛት እኮ ነው እኔ ሁላ ሱስ የተሸከምኩት ዛሬ በቃ ምንም አትወልጅ ናት እቺ ጋሽ ከዚህ ልጅ መራቅ አለብህ በቃ ጋሽ እኔ ማረጋ ታሪውዶች ኮፍተን እንዴ እስከመቼ እየተጫወቱ እስከመቼ ለራስህ ማራስ ነው መሆን ያለብህ ኮፍተን እያልክ ለመጨረሻ ጊዜ አማርኛ ፊልም ያየሁት ይላል እስኪ ሊተኩስ ነው ቀለበው እጂ መኮንን ታንጂ አረ ቀለበው እግዚኦ ሌላ ፊት ሌላ ስራ መፈለግ አለባችሁ አረ ስራ ፍለጋ ከቤት ሲወጣ ሄሎ ጤና ይስጥልኝ ከፀሐይ ወጣ ገባሽ ባንክ ሰላም ነኝ ምን ልታዘዝ እሺ ሰላም እንዴት ነሽ እግዚአብሔር ይመስገን ባለፈው ሳምንት ሲቪ አስገብቼ ነበርና እንደውላለን ብላችሁ አልደወላችሁም እንዴት ሆነ ብዬ ለመጠየቅ ነበር ስም ማን ልበል በረከት እሺ በረከት ባለፈው ሳምንት ነው ሲቪ ያስገባኸው ኦኬ እያየነው ነው ሪቪው አድርገን ስንጨርስ እስከ አንድ ወር እንደውላለን ይኸውልሽ እኔ 3 ወር ሆኖኛል አንድ ሳምንት አልኩት አውቄ ነው አልደወላችሁልኝም እስካሁን ከ3 እስከ 6 ወር ይቆያል አንድ አመት ሆኖኛል ውጤትህ የወረደ ነው በረከት ምን ሆነ ነው ከነ ክብር ብትሄድ አይሻልም ውጤት በጣም ወርዷል ኮምፒውተር ላይ ቼክ ለማድረግ ራሱ ከ30 ሰከንድ በላይ ስክሮል አድርጌያለሁ ወደ ታች ወርዷል በጣም የቅድመያቴ ጡት ነው ትዝ የሚለኝ እንደዚህ ወረደ ነገር አይቻላውቅም ለጉልበት ስራ ራሱ አይሆንም ውጤት ምን ያህል ቢወርድ እንደሆነ አስበው እስቲ በዚህ ውጤት ማድረግ የምችለው ነገር መስረቅና የታመመ ሰው መጠየቅ ብቻ ነው 10 ጊዜ አደውል ማንንም ሊቀጥር አይፈልግም አትሆንም በቃ ያለ ቦታ አትጣጣር ለራስ ክብር ይኖር ኦንላይን ባይሆን ያስገባው የቆሻሻ ማጠራቀሚያ ውስጥ ነበር የምወረውረው ኮፒ ያረከው ካለ ወርውረውና ስራ አቅልልልን ቺፕስ እንኳን መጠቅለል አይገባውም ይሄን ውጤት በያዘ ወረቀት እስቲ ጦርነት የለም እንዴ ለምን አዘምትም ሂርቶ አጋ እኛ ጋር አደውል በቃ ደደብ እንኳን አጓጉል ተስፋ እንዳልሰጠ ራሱ ተሳቀኩኝ እኔ አትደውል በቃ ለተማሪ ዜሮ አይሰጥም የሚሉት ነገር እኮ ነው እኛ ላይ ስራ እየደራረበብን ያለው ኔጌቲቭ ነበር የሚያስፈልግህ አንተ በህይወት የሌለ ሰው ብንቀጥር አይሻልንም እንዴ ቢያንስ 10 ጊዜ እየደወሉ አይነዘንዙንም እንዴ እነሱ በቃ ውጤት የለም ወድቋል የተማርክበት ወንበርና ጠረጴዛ ሲቪ ቢያስገቡ ለነሱ ነው ቅድሚያ የምንሰጠው አትሆንም በቃ ተስፋ ቁረጥ ለራስ ስትል ብቻ ሳይሆን ለሰው ልጅ ዘር በሙሉ ስልኩ ሲዘጋ እንዴት እንደቀለለው በቃ እኔ ነኝ የተረዳሁት እግዚኦ ወንበሮቹ እንዴት እንደሚሻሉ ታውቃላችሁ አጥሬሬ ጻፍባችኋል ቢያንስ ነገ ለፓስቶስ አይከብድም ከነሱ ላይ ሀቁን ስነግርህ እንድትጣሉ አልፈልግም ሊያናት ያጣላችን ብላል በጣም ነው እግዚአብሔርን ማመሰግነው እኔ ሰምታ ከቤት ቆጣች እንዴ አመነች ምክንያቱም የአንድን ሴት ህይወት ታድጊያለሁ እንዳፋታች ያመነች ነው እንዴ ደንብ አስከባሪዎቻችን የት ናችሁ ኧረ ምግብ ምን አስመልክቶ ነው ኧረ ይበላል ቀስ ብለን ችግሮቻችንን እንፈታለን ቤቢዬን አትንኩት አትገላምጡት ከሌከለ አካዳሚ የተማረው አማርኛ አይችልም አይችልም ፍሬንች ለምችለው ታድለሽ እየተባለ ያደጉ ልጆች መጡና አሁን ቲክቶኩና ሶሻል ሚዲያው መቀመጫ አጣን መቆሚያ አጣን ስለ ሀገር ደንታ የላቸውም ስለ አድዋ በዓል who cares ስለ ኢትዮጵያ ነጻነት who cares ተገዛች አልተገዛች ምን ታመጣለች የሚሉ ነገ ቤት ተከራይ ናቸው በቃ አንቆል ለቃቅሎ የሚሄድ ክፉ ተከራያው ነገ ጧት እድሉ ቢያገኙ እየፈለገ በቃ ጓደሎ ፔግ ግዛት ንገቡ በቃ
ፓፓ ኒው ጊኒና ጉያን ደሴት ገብተው ፊጂ የሚገቡ ሰዎች ናቸው ሁሉም ዓለም ከኢትዮጵያ የተሻለ መስላቸው በጣም ለሀገራቸው ካላቸው የራሳቸው ሴልፍ ስቲም በጣም ዝቅ ያለ ሶሻል ሚዲያ ላይ አፕሩቫል ማግኘት ብቻ ጀግንነት የሚመስላቸው ሶሻል ሚዲያ አፕሩቫል የውቀት ጥግ የሚመስላቸው ሰዎች ምንም አታመጣም ተብረ ዝም ገንዘብ ለመስራት whatever it takes ለመታወቅ whatever it takes የሚያደርጉ ልጆች ቶታሊ እኛን የማይመስሉ ልጆች አመጣን በሚገርም ሁኔታ ዛሬ ከሰመረ ባሪያው ንግግር ጋር ከሰመረ ባሪያው አስተሳሰብ ጋር ተቃራኒ አመለካከት ሊኖረኝ ነው ምክንያቱም ሶሻል ሚዲያ ሲጀመር አመጣጡ ራሱ ለሃይስኩል ተማሪዎች ነበር ወይንም ደግሞ ለወጣቱ ክፍል ፌስቡክ መጣ ተቀላቀላችሁን ጠለነው ወጣን ቲክቶክ መጣ ተቀላቀላችሁን የት እንደምንሄድ አናቀመው እዚህ ጋር ምን ተፈጠረ የወጣቱና የትልቅ ሰው አስተሳሰብ ክላሽ አደረገ በእርግጥ መኖራችሁን አንጠላም የብሶ የገቢ ምንጭ ናችሁ በዛው ልክም ደግሞ ሶሻል ሚዲያን በጣም ለመጥፎ ነገር እየተጠቀሙ ያለው ትላልቁ ማህበረሰብ ከበድ ያለ እድሜና ጎልማሳ ሰዎች ናቸው እንዴት በፖለቲካ ሊሆን ይችላል በተለያየ መንገድ ለመጥፎ ነገር እየተጠቀሙት ያሉት እንደውም እነሱ ናቸው ነው ብዬ ማሰበው ወጣቱ ክፍል ክፉ ነገር ቢያወራ እዚህ ጋር ሶሻል ሚዲያ ላይ መጥቶ ስድብ ነው በተለያዩ ሁኔታዎች ግን ሰዎች ከሰዎች ጋር እየተጋጩ ወይም ደግሞ አካባቢ ከአካባቢ ሀገርን ከሀገር ጋር እየተጋጨ ያለው በትላልቅ ሰዎች ችግርና በትላልቅ ሰዎች ሁኔታ ነው ዓለም ላይ ትልቅ ችግር ፈጣሪዎች ትላልቅ ሰዎች ናቸው ለማንኛውም በዚህ ሐሳብ ብቻ ከሰሜ ጋር ተቃርኛለሁ ማለት ነው በዛሬ እንግዲህ ጂላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ በቀጣይ ቪዲዮ እስከማገኛችሁ ድረስ እናንተ ላይክ ያደረጋችሁ ሐሳባችሁን በኮሜንት ሴክሽን ላይ ሰፈር ያደረጋችሁ ሰብስክራይብ ያደረጋችሁ በቀጣይ እስከነገናኝ ድረስ ቸር ቆዩልኝ